ኪራ ጠጥተህ ነው አይደለም? ምን እንደሆነ ጠበቀሽ ነበር? ነጋልኝ ስል ህይወቴን አጨለምሽ። አሁን ደግሞ እንደ ንጹህ ሰው መተሽ ጠጥተህ ነው። መጠጣትህን በእኔ ምክንያት አታድርገው ጽናት። በቃ በእናትሽ ከሻሽ ግቢና ትሰኝ። ከዚህ በላይ አትበጥብጭ። ቆይ ጫማህን ላውልቅልህ። ዞር በይ። ያኔ ምን ነበረች? ገለህ አታድኔ እና አሁን ምን ለማድረግ እየሞከርሽ? እኔ ስራዬን ነው እየሰራሁ ያለሁት። ስራሽ ከሆነ እኮ ውጭ ሆኜ መጠየቅ ትችይ ነበር። ደውለሽ የት ነህ ማለት ትችይ ነበር። ወይስ ሰክሬ እስክመጣ ድረስ ሶፋ ላይ ተጎልተሽ እየጠበቅሽ? አንተ የምጠብቅህ በሩን ቆልፉ ለመተኛት ነው። ጽናት በቃሽ፣ አትዋሺ። እንደ ጠላሽኝ በደንብ ገብቶኛል። ኧረ ቀስ በል እንዴ! የተኛ ሰው አትበጥብጥ። ደግሞ በባዶ ወድ ነው አይደል የጠጣው? ምግብ ላምጣልህ? አልፈልግም። አንቺ እንዳደረግሽው ቢሆንማ የሞተ ሰው መቀስቀስ ነበረብኝ። በቃሽ፣ እሱን ጠዋት እናወራለን። አሁን ተኛ። ማንሽ አንቺ ሲጀመር ነው የምታይ? ዝገበረዘ ደህና ነህ? ቁርስንም በደንብ አልበላህም እኮ። ደህና ነኝ ስላላሰኘኝ ነው። ፊትህም ደህና አይደለም። አረ ደህና ነኝ፣ ዝም ብሎ ደብሮኝ ነው። እና ድብርትህን ማባረር ትፈልጋለህ? እሱ ፈልጎ የመጣው እንዴት ላባር? ታማኝ ነህ ማለት ነው ለድብርትህ? አዎ፣ ያለ እኔ ማን አለው ብለሽ ነው? ጥሩ ነው። እኔ ሲደብረኝ ምን እንደማደርግ ታውቃለህ? ምን ታደርጊያለሽ? አንደኛ መጽሐፍ አነባለሁ። እሱም የባሰ ነው የሚያስደብረኝ። የምታነበውን መጽሐፍ አለመምረጥና ለማወቅ ነው እንጂ ድብርት እንኳን አያመጣም። እንደየሰው ፍላጎት ይለያያል። ሁለተኛ ደግሞ ዘፈን ሰማለሁ። ባይሆን እሱ የተሻለ ነው። ሶስተኛውና የመጨረሻው ደግሞ ስፖርት። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ጽናት እንግዲህ ዛሬ ተመልሰን መተናል ማለት ነው። ጽናት በጣም እያበዛሽው ነው። እውነት ለመናገር አልተቻልሽም። በጣም እያበዛሽው ነው። እውነት ያስጠላል ማለት ወይ ቅረቢ ወይ ራቂው። በቃ እንዴ ምንድን ነው ልጁን ግራ የምታጋቢው? እና ግራ እያጋባችሁ ነው በእውነት። ኪራዬ በጣም እየተጎዳ ነው ያለው እና ወይ አትቀርበው ወይ አትርቀው። ሲርቃት ትቀርበዋለች፣ ሲቀርባት ደግሞ ትርቀዋለች። ምን አይነት ፍቅር ነው? ቆይ አልገባኝም። እና አሁን ያው ወደ ውጭ ለመሄድ ወስናለች ማለት ነው። እንግዲህ ቆርጣ ከሄደች ወስና ከሄደች ማለት ነው። ወሰን እንደዚህ እያለች ነው። ሀሴቷ ደግሞ ከኪራ ጋር በጣም እየተግባቡ ነው ያሉት። በጣም እንትን እያሉ ነው ያሉት እና ጽናቴ ይልቁንስ አብዝተሽ ለሰው ደስታ ብቻ ትኖሪ እንዴ? ለራስ መኖር ጥሩ ነው። አንቺ ስትኖሪ ነው፣ አንቺ ደስተኛ ስትሆኝ ነው ለሰዎች ማኖር እና ለሰዎች እንትን ማለት የምትችይው ማለት ነው። ስለዚህ መጀመሪያ ለራስሽ ደስታ ኑሪ። ፍቅርሽን አሳልፈሽ አትስጪ። እሱንም አትጉጂ፣ አንቺም አትጎጂ። አንቺም እየተጎዳሽ ነው፣ እሱም እየተጎዳ ነው ያለው እና እንደዚህ ባታደርጊ መልካም ነው። በቃ ሁሌ ለራስ ደስታ መጀመሪያ ማስቀደም አለብሽ። መጀመሪያ ራስሽን ማስቀደም አለብሽ። ከዛ በኋላ ነው ለሰው መኖር የምትችይው እና እሱን ራሱ በጣም እየጎዳሽው ነው ያለሽው። ሲርቅሽ ትቀርቢዋለሽ፣ ሲቀርብሽ ትርቂዋለሽ እና ትንሽ አስቸጋሪ ሰው ነሽ እውነት ለመናገር። ንግግርሽም ደስ አይልም ንግግርሽም ደስ አይልም ጽናት፣ እውነት ለመናገር ማለት ነው። እና ትንሽ አስቸጋሪ ነገር ውስጥ አስገብተሽዋል ኪራዬ። አይዞህ ኪራዬ፣ በእውነቱ አትዘን፣ እንደዚህ አትስከር። ደግሞ እኮ ቢያስቀው
የሔዋን ዘር በሙሉ ምን የሆናችሁ ምናምን እያለ ሰደበን ማለት ነው። ሰደበን እኮ አየሻ ጽናት፣ ይሄ ሁሉ በአንቺ ምክንያት ነው። ደግሞ የሚያስቀው እኮ ከጽናት የበቀራለ ሁላችሁም ምንድነው ሁኑ ነው ያለና ማለት ነውና እኛን ራሱ አሰደበሽናል በእውነቱ ማለት ነው። በእውነቱ እኛን ሳይቀር ነው ያሰደብሽን ኪራዬ። በእውነቱ እኛ እንቀየምህ፣ ምክንያቱም ይቺ ጽናት ነች። ይቺ ድንች ራስ ይቺ ድንች ራስ ማለት ነው ጽናት ናት እንደዚህ ሁሉ ያደረገችህ። ምክንያቱም በጣም ራስ ወዳድ ሆነች እንዴ። ራስ ወዳድ ስንት አይደለም ግን መጀመሪያ ለራስ ደስታ መኖር ጥሩ ነው። መጀመሪያ ለራስሽ መኖር ነው። ምክንያቱም የራስሽን ደስታ ነጥቀሽ ለሰው መስጠት ማለት ያም ሰው ደግሞ ሳይረዳሽ ያም ሰው ደግሞ ሳያውቅ በጣም ከባድ ነው። ወይ ንገሪውና ችግሩን አብራችሁ ናችሁ ለመፍታት መሞከር። በቃ አብራችሁ ናችሁ ፈታችሁት፣ አብራችሁ ናችሁ ዋጋ ብትከፍሉለት። እናቱ እንደታመመች እንኳን ባትነግሪው ቢያንስ እንኳን አባቱ እንደዚህ እንዳለው ማለት ቢያንስ እሷን አግባ ተብሎ እንደሆነ እሷን እንጃ እኔ አላውቅም። ብቻ እንደዛ ነው ብዬ ነው የማምነው። ለሱ ለአባትየውም ቢሆን ማስረዳት ብዬ አስባለሁ። እና ጽናት እውነት ይሄ ስደት ምን የምትይውን ተይና በቃ ፍቅርሽን አድኜ ፍቅርሽን ለሷ ተስጪ። ኪራዬ በጣም እየተጎዳ ነው ያለው በእውነቱ ማለት ነው ይመስለኛል። ግን አሁን ግን ለእንትናም ለምሩ የነገረችት ይመስለኛል። በቀጣዩ ቪዲዮ እንግዲህ የምናየው ይሆናል ማለት ነው። እና በእርግጠኝነት ለምሩ ተነግራታለች ማለት ነው። እና እስኪ በቀጣይ ደግሞ የምናየው ይሆናል ማለት ነው። ውድ ቤተሰብ ምንድነው አስተያየታችሁ? ግን ጽናቴ በጣም እያበዛችሁ ነው ጽናት። ኪራይ በጣም እየተሰቃየ ነው ያለው፣ እያበዛችሁ ነው። እና ምንድነው የምትመክሯት? ምንድነው የምትሏት? ማለት ከራሳችሁ ደስታ በላይ ምንም እንደማታውቁ ሰው ደስታ መሆን ትችላላችሁ? እንዴት መሆን ይቻላል? ቆይ ማለቴ እንዴት እንዴ! የራሴ ለዛም ለማላውቀው ሰው እናቱም በእርግጠኝነት ላይ ከፋት ይችላል እኮ አንቺም ቢያገባው አንቺን እንትን ቢል ተወድሻለች ታውቂያለሽ፣ እና ላይ ከፋት ይችላል። ስለዚህ እስኪ ውድ ቤተሰብ ሀሳብ አስተያየታችሁን ጣል አድርጉበት ማለት ነው። ምን እንደሚሻል ምን በቃ ለጽናቴ ምክር ቢጤ ጣል አድርጉባት ማለት ነው። ነገረ ስራው ሁሉ ትንሽ አስቸጋሪ ሆኗል እና እንደዛ ነው ውድ ቤተሰብ። ኤኒዌይስ እስኪ በቀጣይ ቪዲዮ ደግሞ የምናየው ይሆናል ማለት ነው። እስከዛው ላይክ ሼር እያደረጋችሁ ውድ ቤተሰቦቼ ላይክ